ቴኔስ ለቻና ቢሰብ ተከታታዮች ጠቅላይ ሚኒስትር ዶክተር አብይ ከነዳጅ ጥገኝነት ነፃ የሆኑ የስራ መኪናዎችን ከጅቡቲ ወደ ሀገር ውስጥ በደማቅ ሁኔታ እያስገባ ይገኛል። በትናንትናው ዕለት እናስታውሳለን። በተለይ ሃሮ ደንዲ ተብሎ የሚታወቁ ሎጂ በደማቅ ሁኔታ እያስመረቀ ይገኛል። ጠቅላይ ሚኒስትሩ ስራ ላይ እየተጠመዱ መሆናቸው ይታወሳል። በዚህም እንግዲህ ሃሮ ደንዲ ሎጂ ጠቅላይ ሚኒስትር ዶክተር አብይ በተገኙበት የምርቃን ስነ ስርዓት መክፈቻ ተደርጓል። ወደ ጉዳያችን ደግሞ አሁን በቀጥታ የምንመለስበት መረጃ ይዘናል። ህወሓትም አዲስ መግለጫ በትናንትናው ሚያዝያ 2018 ዓ.ም ሰጧን። ይሄንም አያይዤ የማስደምጣችሁ ይሆናል። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ በስራ ላይ መሆኑን ያመላክታል። ኢትዮጵያ በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በብዛት ከጅቡቲ ወደ ሀገር ውስጥ እያስገባች ይገኛል። በተለይ ኢትዮጵያ በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በብዛት ወደ ሀገር ውስጥ በማስገባት ላይ መሆኗ ታውቋል። ይህ እርምጃ ወደ ሀገሪቱ በነዳጅ ላይ የሚመጣውን ተጽዕኖ በከፍተኛ ሁኔታ ለመከላከል ያለመ መሆኑ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ከዚህ በፊት የሚታወሳን የህዝብ ተሽከርካሪዎችን ወደ ተፈጥሮ ጋዝ በመቀየር ለህዝብ አገልግሎት እንዲሰጡ እያደረገ ይገኛል። በተለይ ሀገሪቱ ያልተለወጠች የምትሉ ለወረኞች ነው ሀገሪቱ ያልተለወጠችው። እንደዚህ ተሽከርካሪዎች እየገቡ ይገኛሉ። በታንቶር ብቻ የተመረቀው ሎጂ ራሱ ትልቅ ማሳያ ነው። እንዲሁም ደግሞ በወሎ የተመረቀው ሎጎ ሎጂም ይታወሳል። አሁን ደግሞ በጣም ደስ ከሚለው እነዚህ ተሽከርካሪዎች ለስራ አገልግሎት የሚውሉ ከነዳጅ ጥገኝነት ነፃ የሆኑ ናቸው። በእጅጉ ደስ የሚል ነው። ህወሓት አይሰራ አያሰራ ሆኖ ትግሬን እንግዲህ እያሸ ይገኛል። በትናንትናው ዕለት መግለጫ ሰጥቷል። እሱ ጉዳዮችም የመመለስበት ይሆናል። ስለዚህ ለወሬ ጊዜ አትስጡ የሚለው ጉዳይ ጥሩ አስተማሪ ነው። ጠቅላይ ሚኒስትር ዶክተር አብይ በዋነኛነት አልሞ እየሰራ ይገኛል። በተለይ ለነገ ተተኪ ትውልድ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከነዳጅ ጥገኝነትን ለመላቀቅ ያለመ መሆኑ ተመላክቷል። ልማት ራዕያችን ይሁን፣ ሰላማችን እናጽና። ስለዚህ ለትችትና ለነቀፋ ጊዜ ያላችሁ ሰዎች ተሰካን በሉ። እነዚህ ተሽከርካሪዎች በትናንትናው ዕለት እየገቡ የሚገኙት እንዲሁም በትናንትናው ዕለት ደግሞ በተለይ ሃሮ ደንዲ ተብሎ የሚታወቁ ሎጂ በኦሮሚያ ክልል ማለት ነው በደማቅ ሁኔታ ጠቅላይ ሚኒስትር ዶክተር አብይ ተገኙበት አስመርቋል። እነሱ ላይ የሚያመላክተው ለልማት ያለውን ትልቅ ቦታ ሰጥቶ እየሰራ መሆኑን የሚገልጽ ጉዳይ ነው። በእነዚህ 8 ዓመት ውስጥ ያስመረቃቸው ልጆችን ያስመረቃቸውን ኮሪደሮችን ፋብሪካዎችን ብንከተል ስንት ቁጥር እጅግ በርካታ ያላቸው ናቸው። እጅግ ደግሞ ከሚያስደምመው በዛሬው ዕለት የገቡት እነዚህ በጅቡቲ ቀጥታ ወደ ሀገር ውስጥ የገቡት በተፈጥሮ ጋዝ የሚሰራ የነዳጅ ጥገኝነት ነፃ የሆነ እንዲሁም የአካባቢ አየር ብክለት ነፃ የሆኑ ተሽከርካሪዎችን መግባታቸው እጅግ ደስ የሚል ጉዳይ ነው። ለጨዋዮች በተለይ ለልማት ጸረ ልማት የሆናችሁ ለእናንተ ጥሩ አመላካች ጉዳይ ነው። ከዚህ ጋር በተያያዘ ህወሓት የሰጠው መግለጫ አለ። እሱ የስልጣን ጥማተኝነት ነው። በተለይ እንቅስቃሴ በሚያደርግበት ጊዜ ጸረ ድሮን ለብሶ እንደ ስቅጣን ለብሶ እየተንቀሳቀሰ በቪዲዮም ወጧል። እጅግ የሚያሳፍር ጉዳይ ነው። ከድሮን ለማምለጥ የሚያደርጉት ይሄ ሁሉ ውጣ ውረድ ድካም ሁሉ ሰላም አለመፈለግ ነው። ቅድሚያ ለሰላም ሰጣችሁ ከመንግስት ጋር ተናባችሁ ክልላችሁን አካባቢዎችን ብታለሙ አትራፊ ትሆናላችሁ። ጦርነት ትርፍ ያለው የመሰላችሁ አትሸወዱ። መንግስት ለጨዋዮቹ ጊዜ ሰጥቶ እየሰራ አይደለም። መንግስት የሚሰራው ልማት ላይ ብቻ ነው። ልማት ላይ ነው። ሰላም ከሚፈልግ በንግግር በድርድር መፍታት እንችላለን ያለበት ጉዳይ ነው። ጠቅላይ ሚኒስትሩን በጣም ከማደንቅባቸው አንደኛ ለልማት ያላቸው ቁርጠኝነት ነው። በግብርናው ዘርፍ፣ በፋብሪካ ዘርፍ እንዲሁም በአጠቃላይ በኮሪደር እንዲሁም በሎጆች በአካባቢ በማልማት ዘርፍ ያለው ቁርጠኝነት በእጅጉ አደንቃለሁ። እነዚህ ተሽከርካሪዎችን በዋነኛነት ላነሳ ያስገድደኝ ምን ያህል ፈጣን ምላሽ እየሰጠ መሆኑን ስለሚያሳይ ነው። የነዳጅ እጥረት ሲከሰት ወዲያው ነው ፈጣን ምላሽ ለሀገሪቱ እየሰጠ ይገኛል። አሁን በእርግጠኝነት ሌሎች መፍትሄዎችም እያመቻቸ እንደሚሆን በእርግጠኝነት ሆኜ መናገር ፈልጋለሁኝ። በእነዚህ አንድ ወር ውስጥ ይህን የነዳጅ እጥረትን በተመለከተ ወዲያው ፈጣን ምላሽ መስጠቱ በእጅጉ የሚያስደንቅ ነው። በአንጻሩ ደግሞ ህወሓት ለስልጣን ብቻ መግለጫ እየሰጠ ይገኛል። አሳፋሪ ጉዳይ እኮ ነው። ትግራይን የመሸገው የሻዕቢያ ተላላኪ ቡድን የፕሪቶሪያን ውል ሙሉ በሙሉ ለማፍረስ አውጇል። ይህም የትግራይ የመሸገው የሻዕቢያ ተላላኪ ቡድን በዛሬ ባወጣው መግለጫ ከጦርነቱ በፊት የነበረውን ምክር ቤት እንዲመለስ ወስኗል። ይህ ማለት የፕሪቶሪያው ውል ሙሉ በሙሉ ማፍረሱን ማወጁ ማለት ነው። በተለይ በሰጠው በትግረኛ መግለጫ መሰረት ይሁንን ያትታል። በተለይ ይሄን አስቀምጦ ታየጀ በትናንትናው ዕለት መግለጫውን ሰጠው ሚያዝያ 2018 አዛ በፊትም ስብሰባ በነበረበት ጊዜ መግለጫ ሰጥቷል። ይሄን ደግሞ በተደጋጋሚ አሁን ባወጣው መግለጫ ማለት ነው። ህወሓት እኔ በጣም የሚያሳፍረው ሁሌ ከሚገርመኝ የልማት ራዕይ የሰላም ራዕይ ቢኖረው ለስልጣን ማን ከለከለው? ሁሌ ከሚያምንበት በአፈሙዝ 4 ኪሎ
እገባለሁ የሚል ጥማተኝነት ስላለበት ነው። ለዚህ ደግሞ ያለ ውል ጋብቻ ከፋኖ ጋር በመፈጸም አካባቢውን ሰላም ሲያተራምስ ሰሞኑን በተለይ በራያ ላይ የፈጸሙት ጥፋት ላይ ተመልክተናል። ይህም ጸረ ድሮን ለበሱ በማስቀጣል በመልበስ እንቅስቃሴ እያደረገ የተመለከትነው ጉዳይ ነው። ውድ የቻናል ቤተሰብ ተከታታዮች ለሰላማችን ዘብ እንቁም፣ ልማታችን እናፋጥን። ኢራንም አሁን የወጣቸው መረጃ አለ። በሆርሙዝ የባህር ሰላጤ የመንጋ ጥቃት በተለይ የአየር ኃይል ጥቃት እየወሰደች ይገኛል። ይህንም ተግባራዊ እያደረገች የሚገኘው የኢራን መንግስት በሆርሙዝ የባህር ሰላጤ ስትራቴጂያዊ ደሴቶች ላይ በርካታ ፈጣን የጥቃት ጀልቦችን በማሰማራት የተቀናጀ የመንጋ ጥቃት ስልትን ተግባራዊ በማድረግ ትገኛለች። በሰላማዊ አብዮታዊ ዘብ ላይ ስር የሚመሩት እነዚህ የባህር ኃይሎች ክፍሎች የተጣሉ የጉዞ ገደቦች የሚጥሱ የንግድ ሆነ የጦር መርከቦችን በፍጥነት ለመጥለፍና ለመክበብ የሚያስችል መልኩ በተለያዩ ቁልፍ ስራዎች ላይ ተሰማርታ እንደሚገኝ የተገለጸ ይገኛል። የዚህም ወታደራዊ ስልት ዋነኛ ዓላማ ትናንሽና ከፍተኛ ፍጥነት ያላቸውን ጀልቦች በመጠቀም በአጭር ጊዜ ገደብ ውስጥ የአንዲትን መርከብ ከተለያዩ አቅጣጫዎች በአንድ ጊዜ በመክበብ ስልታዊ ጫና ማሳደርና ለትዕዛዝ እጅግ እርምጃ ለመውሰድ ያለመ መሆኑ ተጠቅሷል። ኢራን በተለይ ይህን እርምጃ እየወሰደች የሚገኘው ለብሔራዊ ጥቅሟ ነው። እናንተስ ጽንፍዛችሁ የምትንቀሳቀሱ የአማራ፣ የትግራይ፣ የኦሮሞ የምትሉ ብሔርተኞች ለማን ነው ብሔራዊ ጥቅማችሁን አደጋ ላይ ጥላችሁ? በተለይ የአሰብን የወደብ ጉዳይ ይሄ የማወላዳ ብሔራዊ ጥቅማችን ነው። ለዚህ ደግሞ ቅድሚያ ሰጠን መስራት ያስፈልጋል። ከሚገርመው ጣሊያ ምስል በሁሉ ዘርፍ ሀገሪቱን የማነቃቀጥ ስራ እየሰራ ነው። በኢኮኖሚ፣ በግብርናው ዘርፍ፣ በተሽከርካሪዎች፣ በሁሉ ነገር ባለበት በምንመለከታቸው አንዱ በትናንት ከተመለከተው በተለይ ዛሬ የገቡት እነዚህ ከጅቡቲ ወደ ሀገር ውስጥ የገቡት እነዚህ በኤሌክትሪክ የሚሰሩ በጋዝ የሚሰሩ ተሽከርካሪዎች አንዱ ማሳያ ነው። በግብርናው ዘርፍ፣ በሁሉ በኢንዱስትሪው፣ በቱሪዝሙ ሁሉን አቀፍ መነቃቃት በኢኮኖሚ እያደረገ ይገኛል። እናንተ ጊዜያችሁን አታባክኑ። ታጥቃችሁ የሚንቀሳቀሱ በጫካ ያላችሁ 4 ኪሎ አትጣሙ። 4 ኪሎ ራያችሁን አላማችሁን አሳዩን፣ በተግባር አሳዩን። ራይ የላችሁ አንድ አስተሳሰብ የሚታያችሁ 4 ኪሎ ብቻ ነው። ስለዚህ ጦርነት ይብቃ፣ ሰላማችን እናጽና፣ ልማታችን እናፋጥን። ጠቅላይ ሚኒስትሩ ዶክተር አብይ ቴንኪው ማለት እፈልጋለሁ። በዛ አጋጣሚ በጣም የሚገርም ጉዳይ ነው። ልማቶች በሁሉ ዘርፍ እያስመዘገበ የሚገኘው በትናንትናው ዕለት ደግሞ እጅግ የሚያስደምም ጉዳይ ነው። በአጭር ጊዜ አጭር ምላሽ በመስጠት እነዚህ ተሽከርካሪዎች በማስገባቱ በጣም ልናመሰግነው ይገባል። ሌሎች መረጃዎችም እያጠናከረ የምንመለስበት ነው የሚሆነው።